ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ከጀነት የመጣ ስለ አንድ ድንጋይ እናወራለን፣ ሀጀር አልአስወድ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ይህ ሀጀር አልአስወድ ወይም ደግሞ ጥቁር ድንጋይ የሚባለው መጀመሪያ ላይ ሲመጣ ከወተት የነጣ ነጭ ድንጋይ ነበረ። ከዛ በኋላ ግን የሰዎች ወንጀል ነው ያጠቆረው ብለው ይላሉ ማለት ነው። ነብዩላህ ኢብራሂም ከአባን ሰርተው ከጨረሱ በኋላ ከጅብሪል ተቀበሉት ነው ይህ ሀጀር አልአስወድ የሚባለው ማለት ነው። ጧፍ ላይም የመጀመሪያና የመጨረሻ ምልክትን የምናይበት ይህ ሀጀር አልአስወድ ነው ማለት ነው። ሌላው ከዚህ ሀጀር አልአስወድ ጋር የሚገናኝ ምንድነው? በቂያማ ቀን ለሳሙትና ላመላከቱት መስካሪ ሆኖ ይመጣል ማለት ነው። ከቻለን ቀርበን ስመን፣ ካለበለዚያ ደግሞ ነክተን፣ ካልሆነ ደግሞ በሩቅ እንጠቁማለን ማለት ነው። ስለዚህ ሀጀር አልአስወድ ዑመር ኢብኑል ኸጣብ ሲናገሩ ይላሉ ኢኒ አዕለሙ አነከ ሀጀር፣ እኔ አውቃለሁ አንተ ድንጋይ እንደሆንክ ይላል። ላ ተዱር ወላ ተንፈዕ፣ አትጎዳም አትጠቅምም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተን ሲስሙ ባላይ ኖሮ መጥቻ አልስምህም ነበር ብለው ይሉት ነበር ማለት ነው። ይህ ሀጀር አልአስወድ ማለት ረሱል ሰለላሁ ዐለይሂ ወሰለም ሲያደርጉት ስለተመለከትን ነው የምናደርገው እንጂ ሌላ የተለየ የአምልኮ ሁኔታ ኑሮ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ሳሙት፣ ያንን ያመላከተ ወይም ያንን የሳመ ያንን የነካ የውመል ቂያማ ይመሰክርለታል ተባለ ያንን እናደርጋለን ነው እንጂ ሌላ ከሱ ጋር የተገናኘ የአምልኮ ነገርም የለም ማለት ነው። አላህም ይህንን እድል ሰጥቶን ሀጀር አልአስወድን ሄደው ነክተው ስመው ወይም ደግሞ ካልቻሉ አመላክተው ከሚመሰክርላቸው ሰዎች ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد